ይመስላል የኔ ማወርተኞች ነው የሚመስሉት። ዛሬ በእናንተ ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። እንግዲህ የኔ ማህበር ይሄንን ይመስላል። የኔ ማወርተኞች ነው የሚመስሉት። ዛሬ በእናንተ ሂጂ ባላችሁ መሰረት ሄጄ እንደዚህ ቤተሰቦችን ጠይቃችኋለሁ። ማህበረተኞች የምንኘውት ይሄን ይመስላል ኪዳነ ምህረት። ቀሪውን ደግሞ በኋላ አሳያችኋለሁ። ውድ ቤተሰብ እንግዲህ ይሄው የቤተሰቦቼ ቤትና ግቢ ይሄን ይመስላል። እንደምታዩት ጫካ ነው። እኔ ድሮ በነበርኩበት ሰዓት እንደዚህ ያለው አካባቢው ምናምን ሰፈሩን ግን ለጊዜው ይሄን የሚመስል ቀረጻ ቀርጫለሁ። ዛሬ ማህበረተኞች ይሄዳሉ ወደ ቤታቸው። እንግዲህ ኪዳነ ምህረትን ይሄን በመሰለ መልኩ ይዘዋት ሄደዋል። ቀሪ እኛ ቀርተናል። እኔና ልጄ እዚህ ጋር እኔና ልጄ ነን ያለነው። አይ በላችሁ አይ ጋር እንግዲህ መጣችን እኛ ቤት መጣለች። ቁርስ እንደማችን ይሄን በመሰለ መልኩ አዘጋጅተናል። አሁን ቁርስ አብረን እንበላለን። ሰላም ባያችሁ ወስደው ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቻችን ያው እንግዲህ ባለፈው እንዳያችሁት ፍራንክ አድርገኝ ነበር። ዛሬ ግን ልትክሰኝ ነው በጠዋቱ። ያ ዛሬ እንግዲህ ግን አይ ብድሬ ይቀርላትም ባለፈው ብድሬ ከበላለሁ ታልቀላ ነበር ፍራንክ ያረኳት እደጃ ቆማ ዛሬ ደግሞ ክሳት አለው ማለት ነው። ቤተሰቦቼ ለአቅማችን ብቻን የመሰለሽ ምግብ ሰጠን። ድሮዬ ሰላጣ የሰላጣ ዛሬ ነኝ እና ኑ እንብላ ይጥማለን። ገና ሰላጣ አይደለ እስቲ ማሰኔ ብትመጣ ያው ታቶልድ ብላ የሚባለው ሰምታችኋል? ታቶልድ ብላ ታቶልድ ብላ የነገር ነው ግን ለማን ነው ምን እንደፈለጉ ባሲ ምንድን ነው ያፈላችሁ? ምንድን ነው ያፈላችሁ? ከወደራ ይሄው ማለት እሱ ላይ ታላውቀው እሺ ታው ኩልሽ ለምሳሌ ምንድን ነው ምሳሌ ነው ቃሪያ ነው። እሺ እንጂ ቀይስ ያሚ አያይቱ ታንተ ብላ ይባላል ታሪክ ወንድ ልጅ መልካ ነው። እሱስ ማይካ ተበላይ እንግዲህ ምንድነው የበለሽው አንቺ? ምንድነው የበለሽው? ሽሮ ቀይርላት ቢያንቺ ለማንኛውም ኑን ብላ እየበላን ነው። ምንድነው የበለሽው? ባይዘ እሷ ዙማ ካርቶን ከልጅ ይሄን ደግሞ ራሴን የሰራሁት በጣም ነው። በነገራችን ላይ ነው ራሴን የሰራሁት ማለት ነው። እዛ በቃ ያለች እዛ አልማዝ አለች። አልማዝ እንግዲህ የሲስተር ልጅ ናት። ከወቋት በኋላ ተስፋ እንሰራለን። ልጅ የምታግዘኝ እሷ ናት። የሲስተር ልጅ ናት። የታላቅ ልጅ ናት። ወይዘሮ አልማዚና ትባላለች። አልማዝ ሞዴል ትባላለች። በቁመት ትበልጠኛለች። እድሜዋ 13 ነው፣ ግን በቁመት እኔ ትበልጠኛለችና ወይዘሮ ሞዴል አልማዝ ነው የምላት። እዛ ደግሞ በጥባጭ በጥ ያለች ያገኘችው መድፋት ያገኘችው መብላት አይ በያቸው ማያይ መንገዱ ቅጥቅጥ አድርጎ አደግሟታልና ለዛ ነው የምትቆጣው። እዚህ በስካማ ማስላለው ምክንያቱም ነው ትክክል እንዲመጣ ማለት ነው። እና
አጥባት ስለማንታኝ ቡና ጠጪ አይደለም። እንግዲህ አሁን ደግሞ ወደ ቡና ፕሮግራማችን መጥተናል። ያው እኔ በታሳቦች ካህጄ ተጠቀርሜ ነው የመጣሁት። እሷ ደግሞ እንኳን በሰላም መጣሽ ልትለኝ ነው የመጣችው። አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። ትንሽ ክፍለ ሀገር መንገዱ በጣም አስቸጋሪ ነው። አሁን ብሎ ራሱ አልተከፈተም ገና እንደምን ነው። ልጆቼ ሁለቱም አይናቸው ባሳያችሁ፣ በተለይ ወንዱ ጠዋት በግድ በመከራ ነው ከፈተው። ይሄ ኮማንዶም ሆነ እንትን ላይ ያሳያችኋለሁ እና እግዚአብሔር ይመስገን ግን በሰላም ሄደን በሰላም ተመልሰናል። አሁን እንግዲህ ያው እንዳቅማችን እኔ ስኒ መደርደሪያ ነበረኝ፣ ነገር ግን አላመጣሁትም። እዛው አንኮበር ነው ሙሉ መስታወት ስለሆነ መንገድ ላይ ገጭቋት የተሰበርብኛል ብዬ አላመጣሁትም። እንደዚህ ነው የማቀርበው። ቡና ታፈላ ደግሞ ጭስ አላጨስም። ብዙ ጊዜ ጭስ አልወድም። ጭስ ማጨስ ምናምን አልወድም። ቡና መጠጫ አይደለም። ታገኝ ጠጣለሁ፣ ካላገኘሁም የሻይም የቡናም ሱስ የለብኝም እግዚአብሔር ይመስገን። እንደገና ደግሞ ማጨጫስ ምናምን ፕሮግራም አልወድም። ቡናም ብዙ ጊዜ ያው ሰው ተሌለ ወይም ድንገት ቡና ታማረኝ ታፈለው ቤቴ ጠረጴዛ ላይ አድርጌ በአንድ ላይ ጠረጴዛ ላይ አድርጌ በሻይ ማንቆርቆሪያ ነው ብዙ ጊዜ ቡና ማፈለው። ጀበና አልወድም፣ ጀበናም አልወድም። እግዚአብሔር ጀበና ቡና አጣ ይሄ ነው የሚጠቅመው እግዚአብሔር። ይሄ ለምን መሰላችሁ? አንደኛ ልኩን አውቀዋለሁ። ለ10 ሰው ለወራ ያፈለው ለ10 ሰው ይበቃኛል። ለ5 ሰው ለ2 ሰው እንደዚህ። ጀበና ደግሞ ለ10 ሰው እየታፈለው ማክሲሙም ለ5 ሰው ነው የሚሆነው። ቁጥቡን አላውቀውም እና እንደገና ደግሞ ቶሎ ይሰበራል። ቡናው አይጠልም። ይሄ አፍንታችሁ ዞር ስትሉ ጠሎ በቃ ቀለል ብሎ ነው የምታገኙትና ብዙ ጊዜ ይሄን ነው የማመጣው እኔ። ሻይ ማንቆርቆሬ ደግሞ እንደዛ አድርጌ በልታ የምታዋል ክፍለ ሀገር ሄጄ ለልጆቼ እንትን ውሃ ማፍያ ለጥጦሻት ሄጄ በእንጨት እዛ ተጠቀምባት ነበርና ለዛ ነው እንደዛ አድርጌ ማምለጥ የመጣችው። ግን እኮ ዜግነቷን ቀይራለች ኦልሬዲ። አሁን ይሄን ትንሽ አስለቀቂያ ነው ግን አሁን አጥባታለሁ። ገና ትናንትና ስለሆነ የመጣ ነው። በጣም ደክሞኛል ስላመመኝ ለዛ ነው በደንብ አስተካክላታለሁ መልሼ አጥባታለሁ ማለት ነው። ቤተሰቦቼ አሁን ቡና እንቅዳና እቺ የቡና የስኳር ጫይ ተቤት ነው ያመጣኋት። በጣም ወዳት ካለች ከምሳ ወደ ቡና ምሳ በልተናል። የዶሮን የመሰለ ቡና እንጠጣ እንግዲህ እስኪ አሁን እንላለን። እኔ ከነጭራሹ ቡና አላችሁ አይደል? እኔ ማለት ነው ቡና ምንም ደግሞ አይዶ ያነኩት እኔም ብዙ ጊዜ ቡና አላፈላም። ምክንያቱም ቡና እንዳልኩት ሱስ የለብኝም። እንግዲህ አሰለጣ ወይም አመጣት ሆነ እንደዚህ ሆነ እንዴ ቡና ለራሴ አፍቼ አጠቃም ቡና አልገዛም። እንኳን አይደለም ቡና ሻይ ራሱ ሱስ እኔ ሱስ የለብኝም። ግን ቡና በተለይ የማትለኒ ጋር ስራውን አንድ ቀን አይሾ የሻይ ማንቆርቆሪያ ቡና እንዴት ጠይቆ እንደሚወድ እኔ ለዚህ ነው የምወደው። ሻይ ማንቆርቆሪያ ብዙ ጊዜ ያምራታል። የሆነ ኮሜንት ላይ ራሱ ጀበና ለምን ይዛል ሾይ ያለ ነበርና እኔ ጀበና ስለማልወድ ነው። ጀበና ያን ያክል ብዙ ብር ስለሆነ አይደለም ጀበና ሆኖ መታወቂያ በነገራችን ላይ እስኪ ሰማው ራሱ መስማቱ ብቻ ታየው ፍሎዋ ማለት ይችላል። ግን አይቀልም፣ መጠኑ አይታወቅም። አስቸጋሪ ነው ጀበና። በቀላሉ ይሰበራል። ይሄ ደግሞ በቃ አይሰበርም። አሁን ደግሞ ልጄ እያለቀሰ ከሴት ወንድ ተሰጥቷት ያንቃል። ይኸው የልጄን ክፍለ ሀገር ሄደን ከመጣን በኋላ ማለት ነው። ይኸው ጭንቅላቱ ምን እንደሚመስል እንዳለ ግልብጥ ብሎ እግሩ ታይቀር እግሩ እንዳለ ሙሉ ሰውነቱ። አንዳንድ ጊዜ ልጆች ይዛችሁ ጉዞ የምትሄዱ ሰዎች እንጃ ባትሄዱ ነው የምለው። ምክንያቱም ልጅ ይዞ ጉዞ በጣም አስቸጋሪ ነው ማለት እግዚአብሔር ነው። አሁን አይኑ እግዚአብሔር ይመስገን አሁን እንደውም ለውጥ አለው። መድኃኒት አድርጌ የተለያየ ነገር አድርጌ ነው። በፊት ብታውስ በጣም ነበር ይደው ነበር ማለት ነው። ልጅ ይዞ ጉዞ ጭራሽ የማይታሰብ ነገር ነው። ከዚህ በኋላ በእግራቸው ሲሄዱ ካልሆነ ቀር ኧረ በእግራቸው መሄድ አይደለም ትልቅ ሆነው ራሳቸውን ካልቻሉ የሆነ ጥያቄ ራሳቸው ጥያቄ የሆነ ታላልቆታ አይታሰብም ማለት ነው። እንጠጣለን እና እንጠጣ
እንግዲህ በዛም ቆንጆ ምሳሌ ቡና አባቴ ነገር ትንሽ ስኳር ከመላለ ማለት ይጨምራል ማለት ነው። ሲበዛ ስኳር ነው ማለት ነው። ስኳር ለምሳሌ ቡና ጠጪ ስላልሆንኩ ይመራሉ። አይ ቡና በስንት ጊዜ ዛሬ ይቀናይልኝ ነው ማለት ሻይ ነው ከጠጣሁን በሲና ማርጌ እሱ ነው ማለት እኔ እንኳን ቡና ክፍለ ሀገር ይዛል ታጭ ስለመጣች ነው። ግን እንዴት ዛሬ ባትመጪ አላውቅም። በእርግጥ ይጣፍጣል ቡናው ተማሪ ነው። እኔ ባለፈው ገጠብሽ ነው ተቆጥቶ ነው ተቆጥቶ ማን ደርሰው እኔ ቡና ሰው የለብኝም። አንስ መስላላችኋለሁ ቤተሰቦቼ በቃ እንግዲህ ቡና በቃ እንግዲህ በገጠር ውስጥ ሆኜ ደግሞ በጣም አሪፍ ነው። ተመርቁኝ በቃ ድንገት ሰርፕራይዝ ነው ያደረኳቸውና ያለው ቪዲዮ በጣም አሪፍ ቪዲዮ ትሄድ ያለው መንገድ ገደላ ሀገር ምናምን ቀርጬ በጣም አሪፍ ቀርጬ ነበርና እና ስልኬን ይዛ ልጆች ያምን የምትቀባበሉ እንዳለ እንትን ኢንፎርማት አደረኩኝ። እግዚአብሔርን ነው ያልኩትና የሆነ አንድ ቪዲዮ የለቀኩትን እሱን በኋላ ላይ ነው የቀረጽኩት ማለት ነው። ተከባክን ያለው አቀባበላቸው መንገዱ ምናምን ያለው እግዚአብሔር ነው ማለት እሱ ቪዲዮ በጣም ብዙ ሰው የሚያስደስት ቪዲዮ ነበረ። ግን ምንም ማድረግ አልችልም አይደለብኝ ማለት ነውና ያው ሌላ ጊዜ ደግሞ እንሰራለን። ግን እግዚአብሔር ነው ማለት ያን ቪዲዮ ወጣቱ በጣም ነው እንደሚመጣው እኔም በላይ ለነገሩ እንኳን ሰው ስላልነበር ነው የሚቀርጸው ምናምን እንጂ ማለት ሁሉ ብዙ መስራት ብዙ ልጅ መጣ ነበር። እኔ ገና አልኩሽ ተቀርጬ መኪና ላይ ጀማዋንዝ ቀርጬ እንደገና ደግሞ ቤተሰቦቼ አልነገርኳቸውም። ድንገት እንደሚያልኩና ደግሞ እኔ አሁን ሄጄ ቅዳሜ ዕለት ማህበር ነበረ ቅዳሜ ዕለት ማህበር ነበረ። እንደገና አክስቴ ነው ቤተሰቦቼ ተለቅሶ መጥተው ምናምን ድርስ ብለው ያንን ለማህበሩ አንዳንድ ስራ እየሰሩ ነበር። ድንገት ደስ በጣም ደስተኛ ነበር የሆኑ አያሴ ትመርቀኛለሁ ምናምን በጣም ብዙ ነገር ነበረ እና የልጆች ላይ ያንን ጊዜ ስትሰጡ አስቸጋሪ ነው እንዳለፈው ማታረጉ ማለት ነውና እንግዲህ እግዚአብሔር ታዲያ ደግሞ የነሱ መጣው ሰውናል። በእርግጥ ትንሽ ማህበሩ ላይ ያለው ፕሮግራም ትንሽ አሁን ቪዲዮ ላይ ማስገባላችሁ ይሆናል ማለት ነው። አው ቤተሰቦቼ እንወዳችኋለን። በጣም ሰብስክራይብ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ እና ያው እንግዲህ ቡናው በጣም ይጠማል። እስከ 3ኛ ነው የምጠጣው እና አንቺም እንኳን ደህና መጣሽ። ልጆቹም ደግሞ ባባዬ ቶሎ ይሻለው በጣም የልጅም አንዳንድ ጊዜ እኔ ትናንትና ጀምሬ ትናንትና ቀኑ ዓርብ ዕለት ነው የመጣነው እና የልጅ በሽታ ግን የትልቅ ሰው በሽታ ትናገሪያለሽ። ልጅ አትልኝ ከባድ ነው። የልጅ በሽታ ግን እሱ ላይ